ኢየሱስ ጌታ ነው ማለት ምን ማለት ነው? ኢየሱስ ጌታ ነው ማለት ለምን ትፈራላችሁ? ክርስቲያኖች ኦርቶዶክሳውያን ኢየሱስ ጌታ ነው የሚለው ጥቅስ አትወዱትም፣ አትናገሩትም፣ ትፈሩታላችሁ እና ለምን መጽሐፍ ቅዱስ አይደለም ወይ ለምን ጥያቄ ነው የመጣው? በእስልምና ክርስቶስ ነቢይ፣ በፕሮቴስታንት አማላጅ፣ በእኛ በኦርቶዶክሳውያን ደግሞ ፈራጅ ነው። ማን ያዟል እሸቱም ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ያሉት ነገር አለ። ለእናንተ ግን ኢየሱስ ክርስቶስ ማን ነው? ልናደምጡ የሚገባው የመጋቤ ሃይማኖት መምህር ምትኩ መልእክት። አንዶቹ ብቻቸውን ጭር ሲል ወደ ቤተክርስቲያን ይመጡና የቤተክርስቲያኑ በር ያዥ ይላታል። ወንዱ ትይዛለች፣ ብከዳው አንተም ደግሞ ብከዳት በል፣ በቃ ቃል ተግባብተናል ማለት ነው። ይሄ በጣም ነውር ነው፣ ድፍረትም ነው። ያልነሳውን አላዳነውም ማለት ምን ማለት ነው? ሊቃውንቶቻችን ድምፃቸውን አሰሙም። ለነሳው ለተዋሃደው ስጋ እንደ ነፍስ ያገለገለው መለኮቱ ነው እንጂ ነፍስ የለውም የሚሉ መናፍቃን ነበሩ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ መረጃውን በቀጥታ ለመላው ዓለም እንድታዳርሱ በትህትና እየጠየቅ ወደ መረጃችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ወደ መረጃችን በቀጥታ ነው የማመራው። የመጋቤ ሃይማኖት መምህር ምትኩን መልእክት እንካተል። አንዶቹ ብቻቸውን ጭር ሲል ወደ ቤተክርስቲያን ይመጡና የቤተክርስቲያኑ በር ያዥ ይላታል። ወንዱ ትይዛለች፣ ብከዳው አንተም ደግሞ ብከዳት በል፣ በቃ ቃል ተግባብተናል ማለት ነው። ይሄ በጣም ነውር ነው፣ ድፍረትም ነው። ያልተፈቀደልን አንድ ሰው ዝም ብሎ ዘው ብሎ ፍርድ ቤት ገብቶ ማለት ነው፣ ፍርድ ቤት ገብቶ ወይ ህገ መንግስቱ ሊሆን ይችላል ወይም የተቀመጠውን ቃል ማስገቢያ መጽሐፍ ቅዱስ ይዞ ዝም ብሎ ቃል መግባት አይችልም እንዴ። ለዛ የተዘጋጁ አካላት አሉ፣ ቃል የሚያስገቡ እማኞች አሉ። ስርዓቱን ባልጠበቀ መልኩ ሄደው ቃል የሚገባቡ ሰዎች አሉ። ከዛ ቄጤማ ይቀጥፍና ጣቷ ላይ ያስርላታል ማለት ነው። በዚህ መልኩ የተሳካላቸው ሰዎች ሊኖሩ ይችላሉ። ያ ምሳሌ ሊሆን አይችልም በነገራችን ላይ ማለት ነው። አንዳንዴ የዋህነታችን ጠብቆን ስላደረግ ነው። ለምሳሌ አንድ ሰው ከትምህርት ቤት እንደወጣ የትምህርት ቤቱን ግቢ ማለት ነው እየሮጠ ሲወጣ ከፊት ለፊት አስፋልት ነው የሚያጋጥመው አይደል? በአጋጣሚ ግን ተሻገረ፣ መኪኖች ባጠገቡ አለፉ፣ አልገጩትም። ብራቮ እኔም እንደገና ሞከረው ማለት አለብኝ። ሁለተኛ እንዲህ እንዳታደርግ፣ ለአሁኑ ግን እግዚአብሔር ጠብቆሃል ተብሎ ይታለፋል እንጂና በዚህ መልኩ ያለፉ ይኖራሉ። ሳር ቆርጠው ጣቷ ላይ አስሮ ከዛ ቤተክርስቲያን ሄደው ቃል ተጋብተው ከዛውን ወልደው ከብደው የሚኖሩ በቃ እነሱ የራሳቸው ላይፍ ነው ያ ማለት ነው። ያ ግን ለኛ ምሳሌ ሊሆን ግን አይችልም በጣም። ስለዚህ ራሳችን ቃል አስገቢዎች እንሆናለን። ቃል የምንገባውም ራሳችን ነን። ቃል አፍራሾቹ መጨረሻ ላይ ራሳችን ነን። በቤተክርስቲያናችን ስርዓት ግን ይሄ አይፈቀድም። በጣም በተለምዶዊ ነገሮች የተመለከትን ያለናቸው ጉዳዮች ናቸው። በተለይ እጮኛሞቾች ነን የሚሉ በጣም በወጣትነት ጊዜ ላይ ያለን ወደ ቤተ ክርስቲያን እንሄዳለን። በቃ ያ የፍቅር ስሜት ሲሰማን እዛው ቀለበት እናደርጋለን። በቤተ ክርስቲያን ፊት በምናምን ፊት ብለን ምንጠራውን አንድ ቅዱስ እንጠራለን። ከዛ በኋላ ላልለይሽ ምናምን እንባባላለን። ይሄ ፍጹም ስህተት የሆነ መንገድ ማለት ነው። አልፎ ደግሞ ጭራሽ አባቶችንም የምናመጣለን። አግባብነት የለውም። ቤተ ክርስቲያን ይህንን አትፈቅድም የሚል መልእክት ነው። ኢየሱስ ጌታ ነው ማለት ምን ማለት ነው? ኢየሱስ ጌታ ነው ማለት ለምን ትፈራላችሁ? ክርስቲያኖች ኦርቶዶክሳውያን ኢየሱስ ጌታ ነው የሚለው ጥቅስ አትወዱትም፣ አትናገሩትም፣ ትፈሩታላችሁ እና ለምን መጽሐፍ ቅዱስ አይደለም ወይ ለምን ጥያቄ ነው የመጣው? ያው በተሳሳተ ፕሪሚስ ላይ የተደረገ ኮንክሉዥን ይመስለኛል። ግን እኛ ኦርቶዶክሳውያን አንፈራ። በጣም መጀመሪያ ማስመር የምፈልገው መስመር ምንድን ነው? ኦርቶዶክሳዊ ቤተክርስቲያን መጽሐፍ ቅዱስ ላይ ተጽፎ የማትቀበለው ጥቅስ የለም፣ የማትቀበለው ሀሳብ የለም። ምናልባት ሁላችን መጽሐፍ ቅዱስ የምንቀበል ሰዎች በትርጓሜ የማንስማማባቸው ጥቅሶች ሊኖሩ ይችሉ ይሆናል። ግን መጽሐፍ ቅዱስ ላይ ተጽፎ ያለ ሀሳብ አይ ይሄ ትክክል አይደለም አልቀበለውም የምትሉ ሀሳብ ቤተክርስቲያን ኖሯት አያውቅም። ቢያንስ ዋና ዋና የሚባሉ አንድ ሶስት ጥቅሶችን እናንሳ። አሁን ካነሳ ኢየሱስ ጌታ ነው ከሚለው ጥቅስ አንጻር ማለት ነው። ቅዱስ ጳውሎስ ነው በዚህ ጥቅስ የሚታወቀው። ለምሳሌ በሮሜ መልእክቱ ላይ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድናለህ የሚል ቃል ተናግሯል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድናለህ ብሏል። በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 3 ላይ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል ሰው የለም የሚል ጥቅስን ተናግሯል። መንፈስ ቅዱስ አድሮበት ካልሆነ በቀር ኢየሱስ ጌታ ነው የሚለውን ቃል መናገር የሚችል ሰው የለም ማለት ቅዱስ ጳውሎስ። በፊልጵስዩስ መልእክቱ ላይም ምዕራፍ 2 ስናነብ ቁጥር 11 ላይ
ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚል ጥቅስ ነው። ሰው የሰው አንደበት ሁሉ የሰው ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እንግዲህ ያው ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ነግሮናል። እኛም በጸሎታችን የጌቶች ጌታ የንጉሶች ንጉስ የአማልክቶች ሁሉ አምላክ በማለት እንጠራለን። ክርስቶስ በእውነት ጌታ ነው። አዎ ጌታ ነው። ይህን እናምናለን። የሚጠሩበት የሚረዱበት መንገድና አኳኋን ስህተት ስለሆነ ግን የሚሄዱበት መንገድና እነሱ የሚጠሩት ኢየሱስ ከኛ የተለየ በመሆኑ ግን አንቀበላቸውም። የኛ ግን የነገስታት ንጉስ የገዢዎች ገዢ የጌቶች ጌታ የአማልክቶች ሁሉ አምላክ ኢየሱስ ክርስቶስ ነው። ይህን ወንድማችን እናድምጠው። ደስ የሚል መልእክት የሚያስተላልፍልን ነው። ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! ታክሲ ላይ ስትሄድ እግዚአብሔርን አውራው፣ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ብለህ አውራው። ሰማዩን ስታየው አድንቀው፣ ምድሩን ስታየው፣ ፍጥረታቱን ስታየው እንዴት ያለ አምላክ ነው እያልክ አውራው። ተዘክሮተ እግዚአብሔር ነው ጸሎት። በነገራችን ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ። ቁጭ ብለህ አይ እግዚአብሔር እንደው ምሕረቱ እኮ ብሎ መደነቅ ጸሎት ነው፣ ትክክለኛ ጸሎት ነው። በቃ ይሄ ተዘክሮተ እግዚአብሔር ነው። ልብህ እግዚአብሔርን እያሰበ ነው። ቀደም ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። እግዚአብሔር መነጋገሪያ መንገዳችን ነው ብለናል። በቃ እግዚአብሔር የምታስበት ነው። በማለዳ የመጀመሪያው ስራ ሊሆን የሚገባው 2 ደቂቃም ጸልይ፣ 1 ደቂቃም ጸልይ። ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው ነው። አሁን አንዳንድ ሰው ጠዋት መጸለይ እንኳን ይሄ ምንድነው በወጉ በኮነኔ ነው ምናምን ይባል የለ። ምንም አይደለም እኮ አንተ እግዚአብሔርን ለማሰብ እንዴት 7 እኮ በጣም ትንሽ እኮ ማሰብ ነው የተባልከው። እግዚአብሔርን ማውራት ነው። ስንት ነገር እናወራለን። ከምትወደው ሰው ጋር ቀን ሙሉ ብታወራ ይሰለቻል። አንዳንዴ ጸሎት እንደ ስራ የምናየው ለምን መሰለህ? እግዚአብሔርን ማውራት እንደሆነ ስለማናስብ። ጸሎት መኖር በጣም ከባድ ነው። ጸሎት ሳያደርጉ መዋል በጣም ከባድ ነው። ያለ እግዚአብሔር መዋል እኮ በጣም የሚያስፈራ ነገር። ምን ጋራንቲ ይዘህ ነው የምትወጣው? አሁን የምናቸው ኦርቶዶክሳውያን ወጣቶች ለዚች ቤተክርስቲያን ተስፋ ሰጪ ናቸው። በእውነት እኚህንም የኛውንም ወንድማችንን በቅርበት ያወቅነው ግን በጣም የምንወደው በብዙ የምናተርፍበት ነው። ማናዟል እሸቱ እንዲህ ይለናል። ክርስቶስን የተለያዩ ቤተ እምነት አማኞች እንዲህ ይጠሩታል ይለናል። በእስልምና ኢየሱስ ክርስቶስ ከድንግል የተወለደ የአላህ መልእክተኛ ነው፣ መለኮት አይደለም፣ አልተሰቀለም ይባላል። በአይሁድ መለኮትም አይደለም፣ ከድንግልም አልተወለደም፣ ሐሰተኛ ነቢይ ነው ይላሉ። ቡዲዝም ክራይስት ኮንሽስነስን የተሸከመ ኢንላይተንድ የሆነ መንፈሳዊ መምህር ነው ይላሉ። በሂንዱዝም እንደ መለኮትም የሚያዩት አሉ፣ እንደ ትልቅ አቫተር መንፈሳዊ መምህርም ይመለከቱታል። በክርስትናው ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም የተወለደ በመሰቀሉና በትንሣኤው ዓለምን የሰው ልጆችን ያዳነ ከእግዚአብሔር ጋር ያስታረቀ ተደርጎ ይወሰዳል። በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ ብሎ ስለ ራሱ ሕይወትም መንገድም እውነትም ነኝ ብሎ ተናግሯል። ዓለም ላይ ያሉ ትልልቅ ሃይማኖቶችን ብትፈትሹ ሁሉም በአንድም በሌላም ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ያሉት ነገር አለ። ለእናንተ ግን ኢየሱስ ክርስቶስ ማን ነው? ኮሜንታችሁን አንባለሁ። ኮሜንት አድርጉ። ቸርነቱ አይለየን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ፣ የአማልክቶች አምላክ፣ የጌቶች ጌታ፣ የገዢዎች ገዥ፣ የንጉሶች ሁሉ ንጉስ ነው። በእውነት ክርስቶስ ከማን ተወለደ? ያልነሳውን አላዳነውም ማለትስ ምን ማለት ነው? ስለዚህ ለምሳሌ በዚያ ዘመን ከነበሩ መናፍቃን አንድ ወገን ክርስቶስ ሰው በሆነ ጊዜ ለነሳው ለተዋሃደው ስጋ እንደ ነፍስ ያገለገለው መለኮቱ ነው እንጂ ነፍስ የለውም የሚሉ መናፍቃን ነበሩ። ስለዚህ የኛዎቹ ምናምናቸው አባቶች ሲያስረዱ ነፍስ ከሌለው እኮ አዳም ኃጢአት የሰራ በስጋው ብቻ አይደለም። ዋናው እንዲያውም ኃጢአት የነፍስ ግብር ነው። የነፍስና የስጋ ተዋህዶ ነው ኃጢአት ይሰራ ነው አይደለም። ስለዚህ ነፍስ ካልነሳ
ክርስቶስ ሰው በሆነ ጊዜ ከመቤታችን ነፍስ ካልነሳ ስጋዋ ብቻ ነጥሎ ከነሳ የአዳም ነፍሱ አልዳነችም ማለት ነው። ስጋውን ብቻ አድኖ ነፍሱን አላደነውም ማለት ነው። እንደዚህ ያሰኝባችኋል። ነፍሱን አዳነው ካላችሁ ነፍስ ሳይነሳ ነፍስ አዳነው ማለት አትችሉም። ያልነሳውን አላዳነውም ማለት ነፍስ አልነሳም ካላችሁ ያልነሳውን ነፍስ እንዴት ያድነዋል ነው። ሳይነሳ ማዳን ይችላል ካልክ እንግዲህ ድሮውን ስጋንስ መንሳት ለምን አስፈለገው? ስለማይችል እኮ አይደለም ስጋ እና ነፍስ የነሳው። ስጋና ነፍስ የነሳው ስለማይችል ሳይሆን ሰው ሳይሆን ከሰማይ ሰማያት ሳይወርድ ከቅድስት ድንግል ሳይወለድ ማዳን ስለማይችል አይደለም። የወረደው የተወለደው እኛን ሆኖ የእኛን ካሳ ከፍሎ ለማዳን ነው። ለምን ሰው ሆነ? በምስጢረ ስጋዌ የምትማሩት ትምህርት ነው። ስለዚህ ያልነሳውን አላዳነው ማለት ነፍስን ሊያድን የሚችል ነፍስን ነስቶ ነው። ነፍስን ሳይነሳ ስጋንም ነፍስንም ሊያድን አይችልም። ደግሞ ሌሎቹ ስጋውንም ቢሆን ከሰማይ ነው ያመጣው የሚሉ ስለነበሩ በእመቤታችን ማህፀን ልክ ውሃ በቧንቧ እንደሚያልፈው ዳዊት በማህደር እንደሚያድረው አደረባት ቆየባት እንጂ ስጋው ነፍሱ ከሷ አይደለም ስለሚሉ እነዚህንና እኒህን የመሰሉ ጥያቄዎች ይዘው ለመጡ መናፍቃን ለመስጠት ነው ያልነሳውን አላዳነው ያሉት። ከዚያ በኋላ ደግሞ ይህን ይዞ ሌሎች ሰዎች ሌላ ቢያስቡ የሚገርም አይደለም፣ የሚጠበቅ ነው። ግን ይሄን በማጋጋል በማራገብ አይደለም፣ ቀስ አድርጎ በማዳመጥ እንደ ሳይንስ እንደምን በክርክር አይደለም፣ በማስተማር በማረጋጋት የሚመለስ ነው እና በደንብ አራበቅሎ ቃጭል ተጨምሮ የሚባል አባባል አለ። በመሰረታዊ ስህተት ላይ ሌላ ስህተቱን የሚያባብስ ግርግር መጨመር የበለጠ የራሳችን ወንድሞች እህቶች ለመጉዳት የሚደረግ ጥረት ነው እንጂ የሚጠቅም የሚያንጽ አይደለም። ሃይማኖት በፍቅር ነው የሚሰጠው እንትን የሚለው እና ከዚህ በላይ በመሰረታዊ ሀሳቡን ከያዛችሁት እዚህ እኛ የምንከራከርበት ጉዳይ አይደለም። እንዲሁ ምንድን ነው ሀሳቡ ከተጠየቀ አይቀር እኔ መሰረታዊ ሀሳቡ ምን ማለት ነው፣ ያልነሳውን አላዳነው ምን ማለት ነው የሚለውን ሀሳብ በሁለት መንገድ እንድትይዙት ነው። አንደኛ ክርስቶስ ሰውን ለማዳን የሰውን ነፍስንም ስጋንም ነስቷል ለማለት ነው። ምን ማለት ነው? በተዋህዶ የተገለጠው ስጋ ከሌላ ፍጥረት የመጣ ለማዳን ተብሎ የተፈጠረ ከአዳም ያልሆነ አይደለም። ወይም ደግሞ ስጋን ብቻ ነስቶ ነፍስን ያልነሳ አይደለም። ነፍስንም ስጋንም ከንጽሕት ቅድስት ድንግል ማርያም ነስቷል። የተዋሃደው የእኛን ስጋ ነው። ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 2 ላይ የያዘው የአብርሃምን ዘር ነው ብሎ በግልጽ የዳዊት ልጅ የአብርሃም ልጅ እየተባለ ነው። እንዲሁም ጌታ ሲጠራ ወልደ እጓለ እመሕያው የሰው ልጅ መጽሐፍ ቅዱስ በሙሉ የሚናገረው ይሄን። እነዚያ መናፍቃን እነዚህን ሁሉ አስራው መጽሐፍትን ትተው ሌላ ሐሳብ ከመጽሐፍት ያልተገኘ ልብ ወለድ ያው ሰይጣን ነው እንደዚህ ያለን ክርዳዱ ማንዘራው በሚለው ጌታ ንጹህ ዘር ዘራ፣ ደግሞ መጥቶ እንክርዳድ ዘራ እና አስተሳሰብ ኑፋቄ ይዘራል ሰይጣን። ሁሌም ያንን ተጠንቅቆ መያዝ አስፈላጊ ነው። ያልነሳውን አላዳነውም ማለት ይሄ ነው። በሌሎች ሰዎች ክርክር ውስጥ አትግቡ ክርስቲያኖች። መጨረሻ ማሳሰቢያ አትግቡ። ቤተክርስቲያን የምታስተምረውን ጥቅቅ አድርጋችሁ ያዙ። ለድህነት የሚጠቅማችሁን ያዙ። ሮማዊ መቶ አለቃ ፈሪሳውያን የሚያውቁትን የተራቀቀ የመጽሐፍ ቅዱስ እውቀት አልነበረውም። በእምነት ያገኘው ጽድቅና በረከት ግን ከየትኞቹ የበለጠ ነው ክርስቲያኖች። እና በጾም በጸሎት በንጽህና በቅድስና በትጋት የሚገኝ ሃይማኖታዊ መረዳትን ለማያዝ ይሄ አሁን እኛ የምንነግራችሁ ለመግቢያ፣ ምክንያቱም ይሄ በሩ ካልተከፈተ ወደ ውስጥ አይገባም። ያችን ያህል ሃይማኖተ ሰሚ እቺ የመጀመሪያዋ ቅድም ያልኳችሁ የመጀመሪያዋ ናት እንጂ ከዚህ በኋላ የሚቀጥለው ቅድም በነገርኳችሁ ሁለቱ ላይ ይሄ መረዳትና ፍጹም እምነት ያልኳችሁ መግቢያዎቹ መግቢያው አንድ ነው፣ መስማት ነው። ከዚያ በኋላ ግን ሃይማኖተ ርእይ ማለት በመገለጥ ያ መገለጥ ህልም ራእይ አይታችሁ አይደለም። በንጽህና ስትኖሩ ያን የመጻሕፍትን ቃል መረዳት እግዚአብሔር ለእናንተ ይሰጣችኋል። ሐዋርያት ሥራ ላይ እንደተጻፈ ቅዱስ ጳውሎስ እንዳለው ለአሕዛብም እግዚአብሔር የሃይማኖትን ደጅ ከፈተላቸው ይላል። ያንን ደጅ እግዚአብሔር ለሁላችን ይክፈትልን። መለመን ያለብን ያ እንዲከፈትልን ነው እንጂ
እነማን ምን አሉ ብሎ የክርክር አጀንዳ ውስጥ መፍሰስ አይደለም ክርስቲያኖች። ልክ ልዲያ ልቧን ከፈተላት እንደምንለው የእሷን ልብ እንደከፈት የኛን ክፈት የሚል መዝሙር አለ አይደለም? የሚጠየቀው ያ ነው። ሃይማኖተ ርእይ የሚባለው ቁጭ ብለው ሲሰሙ አይምሯቸው ይከፈትላቸዋል። መከፈት መዘጋቱን እኮ አያውቁትም፣ ግን ይከፈትላቸዋል፣ ይሰጣቸዋል። ያ ሃይማኖተ ርእይ ይባላል። እያስቀደሱ ወንጌል ሲነበብ ይገለጽላቸዋል። ጳውሎስ ሲነበብ ይገለጽላቸዋል። ሃይማኖተ አበው ሲነበብ ይገለጽላቸዋል። ፍሬ ቅዳሴው እየተጸለየ ይገለጽላቸዋል። እየጸለዩ የጸሎት መጽሐፍ ይዘው ዳዊት እየደገሙ ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ፣ ሌላም ጸሎት በተለይ እንደ ውዳሴ አምላክ ያለውን የንስሐ ጸሎቶች እንደ ኪዳን እንደ ትምህርተ ቧት ያለውን እየጸለዩ ይገለጽላቸዋል። ይሄ ሃይማኖተ ርእይ ይባላል። እግዚአብሔር የገለጠው። ወደ ቀጣይና አምራ እሸቱ ኮሜዲያን እሸቱ መለሰን እናገኘዋለን። እግዚአብሔርን የማገለግልበት መሳሪያ ነው ይሄ ሶሻል ሚዲያ። ስለዚህ እሱን ስለማገለግል ይጠብቀኛል እሱ ብዬ አምናለሁ። ሁልጊዜ እኔ ብዙ ስህተቶች እሰራለሁ እንዳልሽው ማለት ነው። ብዙ ምቀኛ የሚያስነሳ ነገር ሊኖረኝ ይችላል። ክፉ ነገር ዓለም ላይ የለም አንልም፣ አለ። ክፋትና በጎነት አለ አይደል እዚህ ዓለም ላይ። እግዚአብሔር ቅዱስ አምላካችን እግዚአብሔር እንዳለ ሁሉ ክፉ ነገሮች ደግሞ አሉ። ግን ያው መዝሙረ ዳዊት ጸሎት ላይ ሁልጊዜ ያለው ነገር በቃ ክፉን ጠላቶች ማን ነው እግዚአብሔር ይጠብቀሃል፣ 10 ሺውን በቀኝ 1000ን በግራህ ይጥልልሃል፣ ክፉ አይነካህም ምናምን የሚሉ ጸሎቶች አሉና እግዚአብሔር ለዓላማው ሲል ብቻ አይደለም ልጁ ስለሆንኩ ደካማ ስለሆንኩኝ ስለማልችል ይጠብቀኛል ብዬ አምናለሁ። በህይወት ካሉት ከሆነ ለምሳሌ ለአንድ ቀን የአባ ገብረ ኪዳን ህይወት ብኖረው ደስ ይለኛል። በህይወት ካሉት አሁን በምድር ላይ በህይወት ካሉት ማለት ነው። በአጸደ ነፍስ ካሉት ደግሞ የቅዱስ ዮሐንስ አፈወርቅን ህይወት አንድ ቀን ባገኘው ብዙ ነገር ህይወቴን የሚቀይር ነገር ማገኝ ይመስለኛል። ይሄን ስትሰማ ሰርፕራይዝ ልትሆን ትችላለህ ቤኪ። እኔ አንዴ ብቻ ከዚህ በኋላ ንስሐ ገብቼ ስጋ ወደሙ ልቀበል እንጂ ሁሉንም ነገር አሳክቻለሁ። ምንም ማለት የሚቆጨኝ ነገር የለም። በቃ አምላኬ ብቻ ያንን አንድ ጊዜ ያድርግልኝ እንጂ ማለት ነው። ይሄንን ሳላሳካው ምለው ነገር የለም። ግን በዚህ 5 ዓመት ምን አቅዳል ካልከኝ፣ አንደኛ ገጠር ገብተን ለመጽደቅ በሚለው ፕሮጀክት እነዛ እናቶች እያገዝን የእነሱን ህይወት ማየት፣ አዳዲስ ስታንዳፕ ኮሜዲያኖችን እዛ ገጠር ቦርዲንግ ስኩል ተከፍቶ ኮሜዲያቸውን ሰርተው እነሱን ሾዋቸውን ፕሮዲስ አድርጌላቸው ቱር አሜሪካ፣ አውሮፓ መውሰድ፣ ኤሌመንተሪ ትምህርት ቤት ከፍቶ ስፔሻል ኒድ ያላቸውን ችግር ያለባቸውን ተማሪዎች እዛው ገጠር ላይ የኤሌመንተሪ መምህር ሆኖ ማስተማር፣ በቃ ገጠር ላይ ለኮሚኒቲ ሰርቭ እያደረጉ መኖር የሚለውን ነገር በዚህ 5 ዓመት ውስጥ ዊሽ አደርጋለሁ። መጽሐፌን ጀምሬያለሁ። እግዚአብሔር በጣም አሪፍ የእሺ መጽሐፍ። እኔ አንድ ጊዜ በጣም በሳል ኤዲተር ለቀቀብኝ ስራ። በጣም በቃ ጥሩ አቅም ያለው ኤዲተር ሲለቅብኝ እግዚአብሔር ወይ በቃ እኔ ሚዲያውን አንተ እንደማገለግልበት ታውቃለህ፣ ስለዚህ በቃ ለአንተ ለዓላማ ስትል ኤዲተር ስጠኝ ነው ያልኩት። ገብቶሻል? በዚህ ደረጃ እኔ ሚዲያውን ምሰራውን ነገር በሙሉ ለእግዚአብሔር ክብርና እግዚአብሔርን ለማገልገል ለመጠቀም እሞክራለሁ። ያው አስመሳይ ነኝ፣ ብዙ ነገር ፋውሎች አሉኝ። ስቲል ግን ውስጤ ግን ጄኒውንሊ ግን በዛ አምናለሁ። እግዚአብሔርን ማገልገል አለበት ይሄ ሚዲያ። ካላገለገለ እንደሚወድቅ አውቀዋለሁ። እኔም አቅሜ ምንም ከትቢያ ስለሆነ ያነሳኝ ምንም የኔ የምለው እውቀት ስለሌለኝ እዚህ ስላደረሰኝ ማገልገል ግዴታዬ ነው። ያን የሚጠብቀኝ ብዬ ነው የማምነው። እግዚአብሔር የሚጠብቀኝ አይተኛም አያንቀላፋም ይላል አይደለ? በቃ እግዚአብሔር ከነ ኃጢአቴም ከነ ድክመቴም እንዲጠብቀኝ ለምነዋለሁ። ይጠብቀኛል፣ ከፍ ያደርገኛል፣ አይኔ እያየ ማለት ነው። ትልቅ ደረጃ ያደርሰኛል። እኔ ንጹህ ስለሆንኩ አይደለም፣ ጻድቅ ስለሆንኩ አይደለም፣ ጎበዝ ስለሆንኩ አይደለም፣ ስለማገለግለውም አይደለም፣ ልጁ ስለሆንኩ ይጠብቀኛል። ያንን በመተማመን ነው የምኖረውና አንዳንዴ ደግሞ ማርከስም ትችያለሽ። ነገሮችን ፐብሊክ ባወጣሽ ቁጥር ይረክስና ያ ነገር በቃ ይፉ መሆን ያቆማል አይደለ? አሁን እሸቱ በስንት ሚሊዮን ብር ያገኛል። ቤተሰቦች የራሱ እንደዚህ ሚዲያ ላይ አይተው አንተ እንደዚህ ነው እንደምትሰራው ምናምን አይደለም፣ እንደዛ አይደለም የምሰራው። ሚዲያ ላይ እንደሚባለው አይደለም። የሚቀጥለው ወር ደሞዝ የለኝም። አሁን ለሰራተኞች ይሄ ወር በሆነ ምክንያት ስራ ቢቆም ኔክስት መንዝ ደሞዝ ላይኖረኝ ይችላል። ሪያሊቲው ያ ነው። ያንን ሳወራው እየረከሰ መጣ። በቃ ሰው ሲያወራው እኔ እየወጣው ሚዲያ ላይ ደግሞ አጋልጣለሁ ራሴን።
ገባሽ? የሆነ ጊዜ ወጣውና የመነዳው መኪና እኮ ብድር ነው አልኩኝ። ባንኩ የሆነ ቀን ባቆም ይወስደዋል አልኩኝ። እኔ ኢጎዬን ምናምን መገንባቱን ትቼ ሪያሊቲውን ያከሸፍኩኝ ሄድኩኝ። አሁን እንደው አዲስ ሰው ካልሆነ በስተቀር ኖርማል ሰው ብዙም አይጠረጥረኝም በዛ። ለምሳሌ የሚስተር ቢስት ዩቲዩብ ቻናል ላይ አብዛኛውን የሚያገኘውን ገንዘብ ኦልዌይስ ሪኢንቨስት እያደረኩበት ነው የሚለው ሰው እንደዛ ነው። አንተ ዩቲዩብ ቻናል ላይ አብዛኛው የሚገኘው ገንዘብ በቃ እየዞረ ነው እንትን የሚለው ምን ጥያቄ ያለው 20 ሰራተኛ ነበረኝ። 20 ሰራተኛ የምከፍለው ስንት ነበር ብትለኝ የሆነ ብር ነው። ለምሳሌ 500,000 ብር ሊሆን ይችላል። 80 ሳረገው የምከፍለውን አስበው። ገባ አገኘው አይደለ? ለምን 80 ሰራተኛ አደርጋለሁ? 20ን እናንተ ስንት ሰራተኛ ያላችሁ እያያቸው ነው? ሁለት አይደለ? አሁን እናንተ ሰብስክራይበሩ ሲያድግ 1 ሚሊዮን ሲገባ ቪው ሲጨምር በሁለቱ መቀጠል ትችላላችሁ አይደለ? ስለዚህ ኢንቨስትመንት ወጪ ትንሽ ነው። 20 ብታረጉት ምን እያረክ ነው? ያገኘው ምን እያረክ ነው? እያወጣው ነው። እኛ ግን እኮ አንድ ቪዲዮ ነው ፖስተው አይ ተጨማሪ ነገር ልስራ ካል ተጨማሪ ሰው ነው። ለዛ ነው ምልኩ እኛም አሁን እንደዚህ ያለ ነው። ለዛ ነው እንጂ እንትን ብለን አይደለም አውቀን አንጨምርም ብለን አይደለም። አዎ ቋጠረን አይደለም ነው። አሁን የምታገኙት ብር ይሄን ይሆናል የሚፈቅደው። ልክ ብሩ ግን ይጨምራል። አሁን በሂደት ሲጨምር ብሩ ሲጨምር አንተ እዛው መቅረትም ትችላለህ። አብረህ ኢንቨስትመንቱን መጨመር ይችላል። ድራሽነት ይጨምራል። እኔ አሁን 1 ሚሊዮን ሰብስክራይበር እያለኝ የነበረኝ ተጽዕኖ አለ። አሁን 80 ሰራተኛ ይዤ 2.8 ስደርስ ሌላ ተጽዕኖ ነው፣ ሌላ ታሪክ ነው። ሌላ ስፖንሰርም ሳያናግረኝ በሌላ አይን ነው የሚያየኝ። ውጭ ሀገር የምጋበዝበት ሌቭል በሁሉም ወጥቼ ስለምን የምጠይቀው ብር ድሮ እኮ 1 ሚሊዮን ብር አይሞላልኝም ብዬ በጣም ተጨንቄ ነው ላይቭ የወጣሁት ለሙዳይ። አሁን ስወጣ $1 ሚሊዮን ነበር። አሁን ምናልባት 500-400 ሚሊዮን ለመጠየቅ ነው የምወጣው። አየው ሌቭሉ። ስለዚህ ራስ ላይ ኢንቨስት ባረክ ቁጥር ከፍታው በጣም እየጨመረ ሄድና የሆነ ሰዓት ብትወርቅ ራሱ ቀጣዩ ደረጃ ላይ ነው የምትወርቀው። ዝም ብለህ 100 ሚሊዮን ላይ ነው የምትወርቀው። እኔና ቤኪ ምሳዬ ብላን አብራን ሳምንት በላልሽ ማለት ነው። ባይዞይ ሰማው ቆጭ ጉድ 2 ሚሊዮን ብር ቦርድ ሰራላችሁ ምናምን አለች ነው ያልኩት። በህይወት ካሉት ከሆነ ለምሳሌ ለአንድ ቀን የአባ ገብረ ኪዳን ህይወት ብኖረው ደስ ይለኛል። በህይወት ካሉት አሁን በምድር ላይ በህይወት ካሉት ማለት ነው። በአጸደ ነፍስ ካሉት ደግሞ የቅዱስ ዮሐንስ አፈወርቅን ህይወት አንድ ቀን ባገኘው ብዙ ነገር ህይወቴን የሚቀይር ነገር ማገኝ ይመስለኛል። ኢንትረስቲንግ። አንተን የሚገልጹ 3 ቃላት አጭር መልስ ነው ባይዘው የሚፈልግ 3 ቃላት ብቻ። በ3 ቃላት ራስን ገለጽ ነው ሐሳቡ ነው። እኔ አሁን አጭር ቅድም ምንድነው አጀትን ያልከው ምንድን ነበር? አንደኛው እሱ ነው መሆን ያለበት። ምንድነው አሜባ 3 በሽቶች አከት ነው። አኮት የመጀመሪያው እንግዲህ የኮሜዲያን እሸቱ ብዙ ስህተቶችን እሰራለሁ፣ ምቀኛም ይነሳብኛል፣ ግን እግዚአብሔር ይጠብቀኛል ነው ያለው። ምክንያቱም እንደምናስታውሰው ከሰሞኑ ብዙ ነገሮችን ስናደምጥ ነበረ። እኔ እንደግል በወቅቱ የሆነ ሀሳቦችን ማቅረቤ አይዘነጋም። አሁንም በዚህ በወቸው ጉድ ፖድካስት ላይ ቀርቦ የተለያዩ ሀሳቦችን አንስተን ምናልባት በቀጣይም የምንመለከት ይሆናል። በአጠቃላይ ግን አንዲት ነገር እንድታውቁ ፈልጋለሁ። ኮሜዲያን እሸቱ ግለሰብ ነው። የግለሰብ አስተያየቱን የሰጠውና በጣም በጎ ያደረጋቸውን ትናንቶችን በሙሉ በዜሮ አባስተን የማይገቡ ነገሮችን ማድረጋችን በጣም በግል ነው። ምናልባት ላትቀበሉን ትችላላችሁ። አዝኛለሁ እኔ በግል ሁላችንም ማለት ምክንያቱም የምንናገርበት ቃል ከባድ ነው። አስመሳይ፣ አሽቃባጭ፣ እንደዚህ ወላዋይ፣ እንደዚህ እንቁራሪት ምናምን ይሄ አይገባውም። ማለት ወንድ አንድ ሰው ነው፣ ሀሳቡን ነው ያቀረበው፣ ግለሰብ ነው። እንደ ግለሰብ አስተያየቱ ትክክል አይደለም። አዎ ትክክል አይደለም። በዚህ ሰዓት ይህንን ማንሳቱ አግባብነት የለውም። አዎ አግባብነት የለውም። ብታስተካክል ጥሩ ነበር። እንደው ብትችል ይቅርታ ጠይቅ፣ አለቀ። ከዛ ያለፈ ስድብ፣ ነቀፌታ እንዴት እንዳስቻለን ራሱ አላውቅም። በተለይ ዩቲዩበሮች፣ ቲክቶከሮች በቃ ተምብሬን ለማሳመር ቪው ለማምጣት ገንዘብ ለመሰብሰብ በጣም ነው የሚከብደው። በጣም እውነቴ ነው። አስተውሉ። በቃ ላትመለከቱ ዛሬ ሀሳቤ ላትቀበሉ ትችላላችሁ። እኔም አንድ ሀሳብ ተነስቼ ብናገር የግለሰብ ሀሳብ ነው ያነሳሁት። መጥፎ ዛሬ ያደረኳት ምናልባት እናንተን ማይመች ማይዋጥላችሁ ያልሆነ ነገር ተናገሬ ብሆን በዛሬ ብቻ ፈርጁኝ እንጂ ወደ ኋሊት ተጉዛችሁ ያልተገቡ ነገሮችን ያገናኛችሁ አትናገሩ። በእውነት ብዙ በጎ ነገሮችን ያደረገው ወንድማችን ሀሳቡን አቀረበ። በቃ ሀሳቡ ትክክል አይደለም፣ አዎ ትክክል አይደለም። ስለዚህ እንዲህ ብትል ይሄ ይሻሉ ነበር፣ ያርመው ይመልሰው ነበር። እና በጣም ነው ያዘንኩት። ለዛ ነው በእሸቱ ጉዳይ ላይ አልሰራውም እስካሁን። አንዴን የሰራሁት እሱንም
ከበጎ ሀሳብ ነው የተነሳሁት። አሁንም በዚህ አግባብ ተረዱልኝ። በዚህ ሰዓት ያነሳው ሀሳብ የግለሰብ ሀሳብ ነው። ስለዚህ በዛ አንጻር ተመልከቱልኝ። የተወዳጁ ቤተሰቦቻችን በዛሬ ቪዲዮ መረጃዎቻችን ይህን ተመልክተናል። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ተሰነባበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ።